በዛሬው ቪዲዮ የአርባ ምንጭ ዩኒቨርሲቲ ከባለፈው ቪዲዮ የቀጠለ አንትሮፖሎጂ ፋይናል ኤግዛም ይዘንላችሁ መጥተናል። የባለፈው ቪዲዮዎች በተለይ አርባ ምንጭ ዩኒቨርሲቲ እይታው አነስተኛ ስለሆነ ላይክ እና ሼር በማድረግ ለብዙ ተማሪዎች ተደራሽ እንዲሆን እና የእናንተን ዩኒቨርሲቲ ቀጣይ ኮርሶችንም በደንብ እንድንሰራላችሁ እንድታበረታቱ ለማሳሰብ እንወዳለን። ለዚህ ቻናል አዲስ ከሆናችሁ ይህ ቻናል የተለያዩ ዩኒቨርሲቲዎች ሚድና ፋይናል ኤግዛም እየሰራን የምንለቅበት ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ አርባ ምንጭ ዩኒቨርሲቲ አንድ ትኩረት አድርገን እየሰራንበት ያለው ዩኒቨርሲቲ ነው። ቀጣይም ሰከንድ ኮመን ኮርሶች የተለያዩ ኮመን ኮርሶች እየሰራናቸው ስላሉ ሰብስክራይብ ብታደርጉ የተለያዩ ኮመን ኮርሶችን በቀጣይ ሰከንድ ይር ላይ ልታገኙ ስለምትችሉ ሰብስክራይብ በማድረግ በቀላሉ አክሰስ እንድታደርጉ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። ባለፈው ቶፕ ፎርስ ነበር ሰርተን ያቆምነው። ዛሬ አዛም እንደምንጀምረው አንደኛ ጥያቄ ቢልዲንግ ኒው ኔትወርክስ ኦፍ ፒፕል ኤንድ ሜንቴኒንግ ኤግዚስቲንግ ፋሚሊ ላይን ምንድነው ጥያቄው እያለን ያለው አዳዲስ የሰዎች ኔትወርክ ወይም ደግሞ የሰዎች ግንኙነት መፍጠርና የነበረውን የቤተሰብ ሀረግ ማስቀጠል ከማሽንግ ውስጥ የትኛው ጋር ነው የሚገኘው የትኛው ሀሳብ ነው እያለን ያለው። ከዚህ ከአይ ጋር ሶሻል ፋንክሽን ኦፍ ፋሚሊ ጋር ከሚለው ጋር ይመሳሰላል። ቤተሰብ በማህበረሰባዊ ትስስርና ወይም ደግሞ ኔትወርክስ ኦፍ ፒፕል በምንለው ለማጠናከር እና ደግሞ አሁን ለምሳሌ ሰው በሚያገባበት ጊዜ የማህበራዊ ህይወቱ ሲንግል ሆኖ ወይም ደግሞ ለብቻው በሚኖርበት ከሚኖረው ይልቅ ሞር የማህበራዊ ህይወቱ ይጨምራል። ስለዚህ ኔትወርክስ ኦፍ ፒፕል ይጨምራል ማለት ነው። ሁለተኛ ደግሞ የትውልድ ሀረግ እንዳይቋረጥ ለማድረግ የሚጫወተው ሚና ሶሻል ፋንክሽን ኦፍ ፋሚሊ ይባላል። የትውልድ ሀረግ እንዳይቋረጥ ማለት ሰው ሲጋባ ልጆች ስለሚወልድ የትውልድ ሀረግ ሜንቴን ያደርጋል፣ እንደውም እንዲቀጥል ያደርጋል ፋሚሊ ላይን ማለት ነው። ስለዚህ ሶሻል ፋንክሽን ኦፍ ፋሚሊ የሚለው ሀሳቡም ተመሳሳይ ስለሆነ የትውልድ ሀረግ እንዳይቋረጥ ለማድረግ የሚጫወተው ሚና ሶሻል ፋንክሽን ኦፍ ፋሚሊ ስለሚባል አንደኛ ጥያቄ አይ ትክክለኛ መልስ ይሆናል ማለት ነው። ሁለተኛ ጥያቄ ሜሪ ዛት ሃፕንስ አፍተር ዘ ዴዝ ኦፍ ሜል ስፖስ ምንድነው ጥያቄው እያለ ያለው ወንድ የትዳር አጋር ወይም ደግሞ ባል የምንለው ከሞተ በኋላ የሚፈጽም ጋብቻ ምን ይባላል እያለን ነው። አንድ ባል ሲሞት ሚስትየዋ በባህላዊ ህግ መሰረት የሟቹን ወንድም ወይም ደግሞ የቅርብ ዘመድ እንድታገባ የሚደረግበት ስርዓት አለ። ይህ ስርዓት ደግሞ ሊበርቲ ይባላል። ስለዚህ ኤች ትክክለኛ መልስ ይሆናል ማለት ነው። ሶስተኛ ጥያቄ የፋሚሊ ኮምፖዝድ ኦፍ ሞር ዛን ቱ ጄኔሬሽን ኦፍ ፒፕል ምንድነው ጥያቄው እያለን ያለ ከሁለት ትውልድ በላይ የሆኑ ሰዎችን አጣምሮ የያዘ ቤተሰብ ምን ይባላል እያለ ከሁለት በላይ ማለት አያት እናትና አባት ልጆች ሲኖሩ ማለት ነው። ከዛም ከፍ ሊል ይችላል። ሁለት ትውልድ ማለት ልጅና ባልና ሚስትና ልጅ ሲኖር ይሄ ሁለት ትውልድ ይባላል። ነገር ግን ከዛ ከፍ ያለ ይሄ ኒውክሊየር ፋሚሊ ነው የሚባለው። ከኒውክሊየር ፋሚሊ ሲል ኤክስተንደድ ፋሚሊ ይባላል። ስለዚህ ኤ ለሶስተኛ ጥያቄ ትክክለኛ መልስ ነው። አራተኛ ጥያቄ ኤ ክላስተር ኦፍ ሲሚላር ፊዚካል ካራክተሪስቲክ ስፕሬድ ኦቨር ጂኦግራፊካል ኤሪያ ምንድነው እያለን ያለ አንድ መልክዓ ምድራዊ ክልል ውስጥ ተሰራጭተው የሚገኙ ተመሳሳይ መገለጫዎች ስብስብ ምን ይባላል እያለን ነው። ስለዚህ ለአራተኛ ጥያቄ ትክክለኛ መልስ የሚሆንልን ካልቸራል ኤሪያ የሚለው ይሆናል። አንድ የተወሰነ መልክዓ ምድር ወይም ደግሞ አካባቢ ውስጥ የሚኖሩ ማህበረሰቦች የሚያሳዩት ተመሳሳይ የባህል መገለጫው የባህል ወይም ደግሞ የተለያየ ነገር መገለጫዎች ክምችት ካልቸራል ኤሪያ በመባል ይታወቃል። ስለዚህ ለአራተኛ ጥያቄ ኢ ትክክለኛ መልስ ይሆናል። አምስተኛ ጥያቄ a group of people bound together by the same manners, custom or other distinctive features ጥያቄው ምንድነው እያለን ያለ በተመሳሳይ ወግ ልማድ ወይም ደግሞ ሌሎች መገለጫዎች በአንድ ላይ የተሳሰሩ የሰዎች ስብስብ ምን ይባላል እያለን ያለው። ይሄ ጀ ኢቲኖስ የሚለው ትክክለኛ መልስ ማለት የጋራ በሆነ ባህል፣ ቋንቋ፣ ታሪክና ልማድ የተሳሰረ የራሱ የሆነ ልዩ መለያ ያለው የሰዎች ማህበረሰብ ኢትኖስ ይባላል። ስለዚህ ወይ ነው በሌላ አነጋገር ብሔረሰብ የምንለው ማለት ነው። በኢትኖስ ማለት የግሪክ ወርድ ነው።
ኢትኒክ ወይም ደግሞ ኢትኒሲቲ ከሚሉት ከነዚህ ጋር በእንትን ተመሳሳይ ወይም አቻ ፍቻ አለው። በአማርኛ ብሔረሰብ የምንለው ኦሮሞ፣ አማራ ምናምን እንደምንለው ይህ ኢትኖስ የምንለውም እንደዛ አይነት ትርጉም ያለው። ስለዚህ a group of people bound together by the same manners, custom or other distinctive feature የሚለው ኢትኖስ ትክክለኛ መልስ ይሆናል። ስድስተኛ ጥያቄ ፋሚሊ ኮምፖዝድ ኦፍ ፋዘር ማዘር ዜር ኦን ችልድረን። ይሄ ቅድም እንዳልኳችሁ አባት እናትና የራሳቸው ልጆች ያሉበት ቤተሰብ ኒውክሊየር ፋሚሊ ይባላል። ኒውክሊየር ፋሚሊ ማለት በሁለት ትውልዶች ማለትም እናት አባትና ቀጣይ ትውልድ ልጆች ባሉበት የሚመሰረት ኒውክሊየር ፋሚሊ ይባላል። ስለዚህ ስድስተኛ ጥያቄ ኒውክሊየር ፋሚሊ ቢ ትክክለኛ መልስ ይሆናል ማለት ነው። ሰባተኛ ጥያቄ ሰክሰስ ቱ ፓወር ኤንድ ኢንሄሪታንስ ጎ አሎንግ ሜል ላይን። ጥያቄው ምንድን እያልን ያለው የስልጣን ተተኪነት እና ውርስ በወንድ መስመር ብቻ የሚከተልበት ስርዓት ምን ይባላል እያልን ያለው። ሰባተኛ ትክክለኛ መልስ የሚሆንልን የሚችለው ፓተርኒያል ዲሰንት የሚለው ነው። በሀብት በወንድ መስመር ብቻ ሲሄድ ፓተርናል ዲሰንት በመባል ለሚታወቀው ነገር ግን ከዛም ላይ ፓተርናል ዲሰንት የሚል ሀሳብ ስለሌለ ሰባተኛውን ለመዝለል እንገደዳለን። ስምንተኛ ጥያቄ አክሰስ ቱ ችልድረን ኤንድ ኢኮኖሚክ ሪሶርስስ ኢን ማሬጅ። ጥያቄው እያለን ያለ በጋብቻ ውስጥ ልጆችን የማግኘት እና ኢኮኖሚ ሀብቶችን የመጠቀም መብት ምን ይባላል እያለን ያለው። ይህ ራይት ኢን ሜሬጅ ጂ ትክክለኛ መልስ ይሆናል። ሁለት ሰዎች ሲጋቡ በህጉ መሰረት መብቶች ወይም ደግሞ በጋብቻ ውስጥ የምታገኙት መብት አለ አይደለ? ያ መብት አሁን ለምሳሌ ልጆችን የማሳደግ መብት፣ ሀብት ኢኮኖሚክ ሪሶርስ የማግኘት መብት፣ እነዚህ የጋብቻ መብት ወይ ደግሞ ራይት ኢን ሜሬጅ በመባል ይታወቃሉ። ስለዚህ ጂ ትክክለኛ መልስ ይሆናል ማለት ነው። ዘጠነኛ ጥያቄ ሪፕሮዳክሽን ኤንድ ሌጂቲሜት ሴክሹዋል አክሰስ ኦፍ ስፖስስ። ጥያቄው ምን ያለ ልጅ የመውለድ እና በትዳር አጋሮች መካከል የሚኖር ህጋዊ ሴክሹዋል አክሰስ ማለት ሴክሹዋል ግንኙነት ምን በመባል ይጠራል እያለን ነው ያለው። ይህ ባዮሎጂካል ፋንክሽን ኦፍ ፋሚሊ ይሆናል ማለት ነው። ባዮሎጂካል ፋንክሽን ኦፍ ፋሚሊ በባለትዳሮች ዘንድ ግንኙነት የማድረግ ቤተሰብ የማፍራት ዘርን የመተካት ሂደት ባዮሎጂካል ፋንክሽን ኦፍ ፋሚሊ ይባላል። ስለዚህ ዘጠነኛ ጥያቄ ሲ ትክክለኛ መልስ ይሆናል ማለት ነው። አስረኛ ጥያቄ ሜሪጅ ዊች ኦከርስ አፍተር ዴዝ ኦፍ ፊሜል ስፖስ። ጥያቄው እያለ ሴት የተጋር ከሞተች በኋላ የሚፈጸም ጋብቻ ምንድነው እያለ ምን በመባል ይጠራል ነው እያለን ያለው። ይሄ ዲ ሶራሪቲ ሜሪጅ ይባላል። አንድ ሰው ሚስቱ ስትሞትበት በሞተችው ሚስቱ ተክቶ የእሷን እህት የሚያገባበት ስርዓት ሶራሪቲ ሜሪጅ ይባላል። ስለዚህ አስረኛ ጥያቄ ዲ ትክክለኛ መልስ ይሆናል ማለት ነው። እዚህ በመቀጠል ከ1 እስከ 4 ያሉትን ጥያቄዎች የምንመልሳቸው በዚህ ፓሴጅ መሰረት ነው። መጀመሪያ ፓሴጁን አብረን እናነበዋለን። ኩዩ ኢዝ ዋን ኦፍ ዘ ፓርቲኩላር ኮሚኒቲ ዛት ዋን ፋይንድስ እያለን ያለው ኪዩ በኢትዮጵያ ውስጥ ከሚገኙ በወንድ በበላይነት የሚመሩ ወይም ፓትሪያርካል ማህበረሰቦች መካከል ኮሚኒቲ ሃዝ ቱ ክላንድ ኔምድ ቦናሳ ኤንድ ጉቦ። በማህበረሰቡ ቦናሳ እና ጉቦ የተባሉ ሁለት ጎሳዎች አሉት። ሃቪንግ መልቲፕል ዋይቭስ ኢን ኮመን አሞንግ ማን ኢን ዚስ ኮሚኒቲ ፎር ኢት ኢዝ ኮንሲደርስ ሶርስ ኦፍ ፐርስቴጅ። በዚህ ማህበረሰብ ውስጥ ወንዶች ከአንድ በላይ ሚስት ማግባታቸው የተለመደ ነው። ምክንያቱም ይህ እንደ ክብር እና የልዕልና መገለጫ ተደርጎ ስለሚታይ ማለት ነው። ሚስተር ሞላ ኤንድ ሚስተር ዶሬሳ አር ዘ ሞስት ኢንፍሉዌንሻል ሜምበርስ ኦፍ ዘ ኩዩ። አቶ ሞላ እና አቶ ዶርሴሳ ከኪዩ ማህበረሰብ ውስጥ በጣም ተደማጭነት ያላቸው ክብር የሚሰጣቸው አባላት ናቸው። ዘ ፎርመር ቢሎንግስ ቱ ቦናሳ ክላን ኤንድ ሂ ሃዝ ቱ ዳውተርስ ኤንድ ሰን። የመጀመሪያው ወይ ደግሞ አቶ ሞላ የቦናሳ ጎሳ አባል ሲሆን 2 ሴት ልጆችና 1 ወንድ ልጅ አሉት። ሂዝ ፍሬንድስ ሚስተር ዶሬሳ ሁ ኢዝ ፍሮም ጉቡ ክላን ሃዝ 5 ዳውተርስ ኤንድ 2 ሰንስ። ጓደኛው አቶ ዶሬሳ ደግሞ ከጉቡ ጎሳ ሲሆን 5 የልጆችና 2 ወንድ ልጆች አሉት። Among the Kuyu marriage between Bonasa and Gubu clans is possible and is considered the best way to acquire the highest social status and as a means to ensure protection for the couples and their relatives. በኪዩ ማህበረሰብ ዘንድ በቦናሳ እና በጉቡ ጎሳዎች መካከል ጋብቻ መፈጸም የሚቻል ሲሆን ይህ ጋብቻ ከፍተኛ ማህበራዊ ደረጃን ለማግኘት እና ለባለትዳሮች እንዲሁም ለዘመዶች ጥበቃን ለማረጋገጫ ጥሩ መንገድ ተደርጎ ይወሰዳል። As a rule, marriage is accompanied by reciprocal exchange between members of the two clans. In the former
ኢን ዘ ፎርም ኦፍ ካሽ አንድ ደንብ ጋብቻ በሁለቱ ጎሳዎች አባላት መካከል በገንዘብ መልክ የሚደረግ የእርስ በርስ ልውውጥ የታጀበ ነው። The maximum amount of compensation payment a bride is required to offer for the family of the groom has recently reached thousands per marriage. ለአንድ ጋብቻ የሙሽራው ወገን ለሙሽሪት ቤተሰቦች እንዲከፍል የሚጠየቀው ከፍተኛ የማካካሻ ክፍያ በቅርቡ በአንድ ጋብቻ እስከ 1000 ብር ደርሷል። When Mr. Mollasan was ready for marriage, he took the 3 daughters of Mr. Doresa at different times and has compensated families of his wives. ምለው ጥያቄው ያለ የአቶ ሞላ ለወንድ ልጅ ለጋብቻ ሲደርስ የአቶ ዶሬሳ 3 ሴት ልጆች በተለያየ ጊዜ ያጋባ ሲሆን ለሚስቶቻቸው ቤተሰቦች ተገቢውን ክፍያ The son of Mr. Molla has brought the first daughter 20 years ago, the others 15 years ago, and the last one 10 years ago to the locality of his father. የአቶ ሞላ ልጅ የመጀመሪያው ሴት ልጅ ከ20 ዓመት በፊት፣ ሁለተኛዋን ከ15፣ ሶስተኛዋን ደግሞ ከ10 ዓመት በፊት ከአባት አግብቷቸዋል። Mr. Doresa family have also made offended cash payment expected of them. የአቶ ዶሬሳ ቤተሰቦችም ከነሱ የሚጠበቀውን የገንዘብ ክፍያ አበርክተዋል። Mr. Mollasan now happily lives with his 3 wives and their children in the village of his father. የአቶ ሞላ ልጅ አሁን ከ3 ሚስቶችና ከልጆቻቸው ጋር በአባቱ መንደር ውስጥ በደስታ ይኖራል። ኦልሞስት የፓሴጁ ሐሳብ ይህ ነው። በዚህ ተመስርተን ጥያቄዎችን እንሰራለን ማለት ነው። አንደኛ ጥያቄ the type of marriage that the Kuyu community practice from the point of view clans is ጥያቄው ምንድነው እያለን ያለ ከጎሳ አንፃር ሲታይ የኪዩ ማህበረሰብ የሚከተለው የጋብቻ አይነት የትኛው ነው እያለን ያለው። ይህ ኤክሶጎመስ የምንለውን የጋብቻ ስርዓት ነው የሚከተለው። ምክንያቱም ኤክሶጎመስ ማለት ከእናንተ ክላን ውጭ ስታገቡ ስለማያገቡ ኤክሶጎመስ ትክክለኛ ሐሳብ ይሆናል መልስ ይሆናል ማለት ነው። ሁለተኛ ጥያቄ the marriage of Mr. Mollasan is named as የሚስተር ሞላ ልጅ ሲያገቱነቶች ምን የትኛውን ጋብቻ መንገድ ይገልጻል እያለን ከዚህ ላይ ትክክለኛ መልስ የሚሆንልን ፖሊጂኒ ሶራራል ፖሊጂኒ የሚለው ዲ ነው። ፖሊ ማለት ብዙ ማለት ነው። ጂኒ ማለት ደግሞ ሴት ማለት ነው። ብዙ ሴቶች እንደማለት ነው። ሴት ፖሊ አንደር የሚለው ደግሞ ፖሊ ማለት ብዙ ነው። አንደር ማለት ሜን ነው። አንድ ሴት ከብዙ ወንድ ጋር ስትጋባ ነው። ዲግም ሶሬራል ማለት እህታማቾችን ስታገቡ ሶሬራል ነው የሚባለው። ስለዚህ እሱ የሚያገባው እህታማቾችን ስለሆነ ሴቶችም 3 ስለሆኑ ብዙ ስለሆኑ ፖሊ ጂኒ ይሆናል ማለት ነው። ጂኒ ማለት ብዙ ሴቶች ማለት ነው። ውመን ማለት ነው። ስለዚህ ለሁለተኛ ጥያቄ ዲ ትክክለኛ መልስ ይሆናል። ሶስተኛ ጥያቄ the type of economic transaction took place between the families before the marriage ceremony ምንድነው እያልን ያለው። ጥያቄው ምንድነው ከጋብቻው በስነ ስርዓት በፊት በቤተሰቦች መካከል የተደረገው የገንዘብ ልውውጥ ምን ይባላል እያልን ያለው። በምንባቡ ላይ እንዳየነው የባልየው ቤተሰብ ለሴቷ ገንዘብ ይከፍል ነበር አይደለ? ስለዚህ የባልየው ለሴቷ የሚከፍለው ደግሞ ብራይድ ወልዝ ወይም ደግሞ ትክክለኛ መልስ ይሆናል ማለት ነው። አራተኛ ጥያቄ the residential pattern of the married couples above hypothetical cause is እንደው ጥያቄው እያልን ያለው በላይኛው በፓሴጁ መሰረት ማለት ነው ባልና ሚስቶች የመረጡት የነዋሪነት ባህሪ ወይም ደግሞ የኖሩበት ቦታ ምንድነው እያልን ያለው። እንዳያችሁት ባልና ሚስት የሚኖሩት ከባልየው ቤተሰቦች አቅራቢያ ነው። ይሄ ደግሞ ምንድነው በሚባል የሚጠራው ፓትሪዮቲካል ሬዚደንስ። ከሚስትየዋ ቢሆን ኖሮ ማቴሪዮቲካል ይሆን ነበር። ከባልየው ጋር ስለሆነ ፓትሪዮቲካል ሬዚደንስ ትክክለኛ መልስ ይሆናል ማለት ነው። ለአራተኛ ጥያቄ አምስተኛ ጥያቄ one is not part of the theoretical arguments at the heart of primordialism assumption about identity። ጥያቄው ምንድነው እያለን ያለ ስለ ብሔረሰብ ማንነት የሚከራከር primordialism እሳቤዎች መካከል የማይመደበው የትኛው ነው እያለን ያለው። ይሄ ሲ cost benefit analysis the basis of ethnicity የሚለው ሲ ትክክለኛ መልስ ይሆናል። primordialism ማለት የብሔረሰብ ማንነት በተፈጥሮ ወይም ደግሞ በውልደት የሚሰጥ አስክራይብድ የማይቀር ወይም ደግሞ ፊክስድ እና በጋራ የዘር ሐረግ ላይ የተመሰረተ ነው ብሎ ያምናል። ነገር ግን ብሔረሰብ በጥቅምና በኪሳራ ስሌት ኮስት ቤኔፊት አናላይሲስ በምንለው ላይ የተመሰረተ ምርጫ ነው የሚለው እሳቤ ኢንስትሩሜንታሊዝም ነው እንጂ
የፕራይሞዳይሊዝም አይደለም። ፕራይሞዲያሊዝም እንዳልኳችሁ በውልደት የሚገኝና ሊጣስና ሊገረሰስ የማይችል ነው ብሎ የሚያምስብ ፕራይሞዳያሊዝም ማለት ነው። ነገር ግን በጥቅም ላይ የተመሰረተ ነው ብሎ የሚያምነው ኢንዱስትሪያሊዝም ነው እንጂ ፕራይሞዳያሊዝም ስላልሆነ ሲ ለ5ኛ ጥያቄ ትክክለኛ መልስ ይሆናል። የዛሬውን ቪዲዮ በዚህ ጨርሰናል። በቀጣይ የትኛውን ኮርስ እንድንሰራላችሁ ትፈልጋላችሁ? ኮሜንት ላይ አሳውቁን። ሰብስክራይብ ላይ ሰብስክራይብ በማድረግ ጥያቄዎችን በቀላሉ አክሰስ እንድታደርጉ ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን።